ጂያን ዛሬ ልቡ በጣም ተሰብሯል። ወንድሙን ከእስር ቤት ሊያድነው አልቻለም። እናቱ እያለቀሰች ወንድምህን አድነው ብላ ትለምነዋለች። ጂያን ግን ሁሉም ነገር ከአቅሙ በላይ የሆነበት ይመስላል። ጂያን የእስር ቤቱ በር ላይ ሆኖ ወንድሙን ወደ እስር ቤት እያስገቡት እያለ በጣም ልቡ አዝኖ ይመለከታል። አሊያ በሌላ በኩል ወደ እሱ ቀስ እያለች እየተጠጋች ነበረ። ወደ እሱ ቀረብ ብላ አይዞ ብላ እያጽናናቸው፣ ሚኔ ባንድ በኩል በዚህ ብቻ ስትቀና ነበረ። ጂያን ደግሞ ግራ ገብቶት ማን የመጣው ብሎ ዞር ብሎ ወደ ኋላ ሲመለከት በጎን በኩል ያየው አሊያን ነበረ። ሚኔ እያየቻቸው ነው። ጂያን ከምንም አላጠፋ፣ ምንም አላደረገም። በመጨረሻው ሰዓት እውነት ማሸነፉ አይቀርም። ፍትህ ታሸንፋለች። አውቃለሁ እኔ የምልህ ነገር ምንም ላይ ጠቅሜ ይችላል፣ ግን ይኸውልህ በየትኛውም ጊዜ ካስፈለግኩኝ አለውኝ፣ በምንም ጉዳይ ማለት ነው ብትጠይቀኝ አለው ከጎነ ነኝ እያለችው ነበረ። ጂያንም ቢሆን ዝም ብሎ ያዳምጣታል። ከዛ ዞር ብሎ የእስር ቤቱን በር ይመለከታል። ከዛ መልሶ ዞር አለ። አያትና ወደ እናቱ ዞር እያለ ነበረ። እናቱ አሁንም እያበደች ነው። ድንገት አሊያ እየተደወለላት ነበረ። አሊያ ሻይን የደወለላት እየሰሞኝ ነው ትሏለች። ይኸውልሽ ወይዘሮ አሊያ ይኸውልሽ ናሬ በጣም መጥፎ ሁኔታ ውስጥ ነው ያለችው፣ እባክሽ ሆስፒታል እየወሰድኩ ነው ያለሁት፣ የት ነሽ? ልትረጂን ይገባል አላት። ሻሂን ምን ተፈጠረ ትሏለች ከነ ጂያን እየራቀች። እንዴት ላይ ሊሆን ቻለ? ምን ሆነ? ምን ተፈጠረ? ወዴትኛው ሆስፒታል ነው የምትወስዳት ብላ ከታትላ ጠይቀዋለች። ከዛ እሱ ልጁ በጣም አደጋ ውስጥ ነው ያለው፣ ይኸውልሽ ሆስፒታል እየወሰድኳት ነው ወደሚቀርበኝ ብሏት እሷ ወደምትሰራበት ሆስፒታል ይዟት እየሄደ እንዳለ ይነግራታል። ይኸውልህ በመጀመሪያ ደረጃ ተረጋጋ ትሏለች። እሺ እረጋጋለሁ፣ ግን አንቺ አትመጪም ማለት እኔ ትንሽ ራቅ ብዬ ነበረ፣ በቃ እመጣለሁ መጣው ምንም አታስብ ብላ ስልኩን ዘጋቸው። ከዛ ሻይን ወደ ናሬ ዞር ብሎ እየተመለከታን ነበረ። ናሬ ንቂ እያለ በተደጋጋሚ እየጠየቃት በፍጥነት መኪናውን እያሽከረከረ ነበረ። አሊያ ደግሞ መንቀሳቀስ አለብን እንሂድ እያለች ወደ ሾፌሯ እየቀረበች መኪና ውስጥ ገባች። ሾፌሯን ቢሆን ይዟት ከእስር ቤቱ እየራቀ ሚኔ እንዲህ አሊያ እየራቀች ስታያት ስትገላምጣን ነበረም። ትኩር ብላ ትመለከታታለች። በሌላ በኩል ሰዳከት በዚህ መሃል በልጇ ምክንያት በጣም ተሰብራለች። በጣም ነበር ያዘነችው። ወንድሟ ሐሰን ቀርብ ብሎ በቃ ይዞች ተረጋጊ እያለ ጂያን በቃ እማዬ እናንተ ወደ ቤት ሂዱ፣ እኔ ውስጥ ገብቻ አናግረዋለሁ ካያን እያላን ነበረ። ኤጀመልን አገኘዋለሁ፣ ኤጀመልን አናግረዋለሁ ስትል ነበረ። ነገር ግን እሱ ከዚህ በኋላ ኤጀመልን አታገኘው፣ ማናገር ካለብኝ እኔ ራሱ አናግረዋለሁ፣ በቃ እናንተ ሂዱ እማዬ ምንም አታስቢ እያላት እየሸኛት ነው ያለው። ከዛ ጂያን ቀጥታ ወደ እስር ቤት ከነ ከድር ጋር እየገባ ነው ያለው። ሻይንም ቢሆን በአንድ በኩል ናሬን ይዟት ወደ ሆስፒታል መጥተዋል። ቀጥታ ይዟት ወደ ውስጥ እየገቡ ናቸው። ድንገት አሊያ መጣች። እንዴ ምን ተፈጠረ ትላለች። አሊያ ይኸውልሽ በጣም እየደማች ነው፣ ነገር ማስቆም አለብሽ እባክሽ፣ ቃል ገብቼላታለሁ፣ ልጁ መትረፍ አለበት፣ ልጁ መዳን አለበት አላት። ችግር የለም ይኸውልህ አሁን አንተ እዚህ ጠብቀን በቃ ወይ ከዚህ ሄዳለችው ከዚህ አልሄድም እያላት ቀጥታም ነርሶቹ ናሬን ይዟት ወደ ውስጥ ገቡ። ሻሂን ይኸውልህ ሌሎቹ እዚህ ከመጡ ችግር ትፈጥራለህ እንዳትጣላ አለችው። ምንም ይፈጠር ምንም፣ ግን ይኸውልሽ ቃል ገብቼላታለሁ፣ ልጁ መትረፍ አለበት አሊያ እባክሽ ብሎ እየለመናን ነው። ከዛ እሷ የቻልኩትም በሙሉ አደርጋለሁ እያለች ወደ ውስጥ እየገባች ነው። በሌላ በኩል ዜሬን በጣም ተጨንቃለች። ዜሬን ቀጥታ ወደ ወንድሟ ደወለች። ሄለው ሻሂን እየሰማኝ ነው ትላለች። አቤት ዜሬን እንዴት ነሽ እያለ ነበረ። ይኸውልህ ሻሂን ይኸውልህ ካያን የሆነ ነገር ማድረግ አለብህ፣ ይኸውልህ ካያ ተይዟል፣ ይኸውልህ የሆነ ነገር ሆኖ መውጣት አለበት አለችው። ዜሬን ይህ ነገር ከአቅሜ በላይ ነው፣ ተነጋግረን እንፈታዋለን አላት። ይኸውልህ አባዬ አጠገብ መድረስ የለበትም፣ አሁን እዛ እስር ቤት ከገባ አባዬ ያገኘዋል፣ እየለመንኩ ነው፣ የሆነ ነገር ያደርገዋል፣ እባክህ አለችው። ዜሬን ተረጋጊ ይላታል። እንዴ ብዬ ነው የምረጋጋው? እንዴ አባዬ ያለበት እስር ቤት ነው የገባው እያልኩ እየለመንኩ ነው ነገር እንድታረግ አለችው። ሻይን ግን እሺ አሁን እኔ ምን ባረግ ይሻላል? አሁን ምነግርሽ ነገር እኮ ምንም እኮ አይጠቅም እኮ በስልክ የምናወራውም ነገር እያላ ነበር። ድንገት እናቷ ወደ ውስጥ እየገባች ነው። ወንድሜ ግን መሞከር አለብህ እያለች ድንገት መታ ቪዳን ስልኩን ነጠቀቻት። አምጪው ይህን ስልክ ብላ ተቀበለቻት። ሻይን ደግሞ ሄሎ ዜሬን እያለ እየጣራ ስልኩ ተዘጋበት። እማዬ ስልኩን አምጪው ስትራን ነበረ። እስኪ ያለዚህ ስልክ ምን እንደምትሆኝ ይታያል ብላት ክፍሏን ለቃ እየወጣች ነበረ። እማዬ እባክሽ ስልኩን አምጪው እባክሽ እያለች ትከተላታለች። ቪዳን ግን ስልኩን ብቻ መውሰድ ሳይሆን መኝታ ክፍሏን ዘግታባት ቆልፋባት ሄደች። ዜሬን ይህን ስታቅ እያበደች ነው። እማዬ በሩን ክፈችው ባክሽ ብላ እያለቀሰች ነበረ። ከዛ በቀጥታ ሻሂን ወደ እስር ቤት ደውሎ አባቱን ማግኘት እንደሚፈልግ እየጠየቀ ነበረ። ጂያን በሌላ በኩል ወንድሙን ሊያይ ነው። ወንድሙን ለማግኘት እዛው እየጠበቀ ነበረ። ከዛ ኤሮል መጣ። እንዴት ነው እያለው ነበረ። ጂያን ያው እንግዲህ ሁሉን ነገር አመቻችቻለሁ፣ ያው እሱ ምንም እንኳን ጥፋተኝነቱ ባይረጋገጠ ነገር ግን ከሌሎች ጥፋተኛ ከሆኑ ከተፈረደባቸው ጋር መታሰር እንዳለበት ተነግሮኝ ነበረ። እኔም አማራጭ ስለሌለኝ እሺ ብዬ ተቀብያለሁ። ግን ያው ታውቃለህ ክፍል ብቀይርለትም ኤጀመልም እሱ ወዳለበት ክፍል እንደሚመጣ ተነግሮኛል አለው። ጂያን አማራጭ አጣ። ምን ላርግ ብሎ ተጨንቆ ያስባል። በሌላ በኩል ሻሂን ወደ አባቱ ደውለዋል። ምን ፈለክ ደግሞ አንተ ለምን ደወልክ? ቤት ውስጥ የሆነ ነገር አለ እንዴ ችግር አለ እንዴ ብሎ እየጠየቀው ነበረ። አባዬ እየሰማኝ ነው ይሏል። ዝም በል አፍህን ዝጋ። ሲጀመር አንተ ዜሬንን ከካያ ማዳን አልቻልክም። ስማ እሷን ብትሆን ከካያ ጋር መግጠም አትችልም፣ አንተን ብትሆን ከናሬ ጋር መግጠም አትችልም። ሰማላ ይለዋል። አባዬ ካያን እንዳትነካው ሲለው ነበረ። ኧረ ጌታዬ እንዳዘዝከው፣ ኧረ እንደ ፍላጎት ሌላስ ምንም
ምኞታለህ? ሻሂን በጣም ታሳፍራለህ በጣም እያሉ ነበረ። ከዚያ ሻሂን ምን ላርግ ምን አጠፋሁኝ ይላል። እንዴ እኔ እህትንና እናትህን ለአንተ ኃላፊነት ሰጣለሁ፣ አንተ እንደዚህ ተልፈሰፈሳለህ እንዴ? ምን ማለት ነው? ከዛ ክብረ ቢስ ከእህትህ መጠበቅ እንኳን ይከብዳል እንዴ ብሎ እየጮኸበት ነበረ። አባዬ በዚህ ጉዳይ ጣልቃ እንዳገባ እሺ። ሴዳት ነው ሁሉንም ነገር ያጠፋው፣ ሴዳት ነው እህቴን ያጠቃት፣ የሁሉም ችግር መነሻ ሴዳት ነው አባዬ። መጀመሪያ ጣትህን ከመቀሰር በፊት አስብ አለው። ዝም በል አፍህን ዝጋ። ይኸውልህ የፈለግኩትን ነገር አድርጋለሁ፣ አንተም ማርክ። ነገር ግን መቼም ቢሆን ከዛች ናሬ ጋር አትሆንም እሺ። ዜሬንም ብትሆን ከካያ ጋር አትሆንም። ይህም በደንብ ወቅ። እኔ እበቀላችኋለሁ፣ በቀል የማን እንደሆነ አሳያችኋለሁ እያለ የዛተ። ጂያን ድንገት እሱ ወዳለበት ቢሮ ገባ። ኤጀመል ስልኩን ዘግቶ ዞር አለ። ጂያን ቀስ ብሎ ወደ ኤጀመል እየቀረበ ነበረ። በጣም ተጠግቶ አይኑን እያየው ወንድሜን ጫፉን ብትነካው በህይወት አትኖርም እያሉ ነበረ። ኧረ እባክህ እሱን አብረን እናያለን፣ ማንን በህይወት እንደሚያኖር እናያለን፣ አሳያለሁ፣ እንደምታስበው ቀላል መስለዋል ብሎት የሚያናግርበትን ስልክ አስቀምጦ ከቢሮ እየወጣ ነበረ። ኤጀመል ቢሮ ለቆ እንደወጣ ጂያንም ተከትሎት እየወጣ ነበረ። በር ላይ እነ ከድር እነ ኤሮል ጠበቃው እየጠበቁ ነበረ። እሺ ኤሮል ከድርን እዚህ እስር ቤት የምናስገባበትን መንገድ ፈልግ፣ በሆነ መንገድ እዚህ እስር ቤት ይገባል፣ ከዛ በቀጥታ ወደ ካያ እንልኳለን ማለት ነው እያለ ትዕዛዝ ይሰጣል። ከድር እሺ እያለ ነበረ። ከዛ ከድር ቶሎ ብሎ ከእስር ቤት እየወጣ ነው። ሙዛፍር ይከተሏል። ከድር የት ነህ ምንድነው የምትቸኩለው ይለዋል። ወንጀል ልፈጽም እየሄድኩኝ ነው ይለዋል። እንዴ ተረጋጋ እንጂ መጀመሪያ እናስባ ይለዋል። ምን ማሰብ ያስፈልጋል ወንድሜ ካያ መጣውን ልመጣላለሁ እኔ እያለ ከድር ከራሱ ጋር እያወራ መኪና ውስጥ እየገባ ሙዛፈር ደግሞ ቆይ አንዴ ተረጋጋ እያለው ዞር በል ከመኪናው ራቅ ልሄድ ነው መሄድ አለብኝ እያለ ከእስር ቤቱ በመኪናው እየራቀ ነበረ። በሌላ በኩል አሊያ እስካሁን ድረስ ከናሬ ጋር ነበረች። አሁን ውጤት ልታሳወቅ ወደ ሻሂን እየቀረበች ነበረ። እስካሁን ድረስ አልሄድክም እንዴ ትለዋለች። አልሄድኩም እንዲህ ብዬ ነው የምሄደው። እሺ እንዴት ናት ናሬ? እንዴት ናት ንገሪኝ ቶሎ በይ ይላታል። እሷ ያው ደህና ናት በፈጣሪ ፈቃድ ተርፋለች ስትል ነበረ። እሺ ልጁ እንዴት ነው? አሊያ ስለ ልጁ ተናገሪ የሆነ ነገር በይ ይላታል። ፍዝዝ ብላየችው። በሚያሳዝን መልኩ ልጁን አተነዋል በቃ ይሄ ነው እያለችው ነበረ። ደነገጠ። ግን እኮ ቃል ገብቼላት እኮ ነበረ ልጁን እንደማተርፈው ቃል ገብቼላት ነበረ። አሁን ከነቃሽ በኋላ በጣም ነው የምታዝነው። ምንድነው የሚሻለው? ሻውን ምንድነው የማረገው እያለ ነበረ። ምንም ማድረግ አልቻልንም እንግዲህ ከአቅማችን በላይ ነው ትሏለች። እንዲህ መሆን አልነበረበትም ይላል። ድንገት ኦስካን እየመጣ ነበረ። ናሬት ናት እያለ እየቀረበ ይሄ ደግሞ እዚህ ምን ያረጋል ብሎ ሲጮህ ድንገት ሻሂን ተናዶ ኦስካንን እየያዘው ነበር። ምንድን ያረካት? በአንተ ምክንያት ነው ልጁን ያጣቸው፣ በአንተ ምክንያት ነው ልጁ የወረደው እየው ነበር። ምን ልጁ ወረደ እንዴ? ልጄ ወረደ እንዴ እያለ እየጮህ ነበረ። በሚያሳዝን መልኩ ትላለች አሊያ። በአንተ ምክንያት ነው በአንተ ችግር ነው እያለ በአንድ በኩል ሻሂን ይቆጣል። እኔ አይደለሁም ራስን ያረከው ያረከው በፍጹም እኔ እንደዚህ ብለን እንዳትወቅሰኝ እያለ በአንድ በኩል አሊያ ኧረ ባካችሁ ሻሂን ተረጋጉ፣ ይሄ ሆስፒታል ነው ባካችሁ ሰዋት በጥብጦ ስትል ነበረ። ከዛ ሌላ ቦታ ሂዳለችው የትም አልሄድም እዚህ ጠብቃለሁ እያለ ነበረ። ከዛ አሊያ እሺ ቢሮ ሂድና ጠብቀን መጥቼ እነግርሃለሁ አለችው። ከዛ እሱ ወደ ቢሮ እየሄደ ነበረ። አሊያ ተናገሪ ምንድን የተፈጠረው እያላት ይበሳጫል። ከዛ እሷ አንተ ግን ምንድን ያረካት እሷን እዚህ ደረጃ ላይ እንድትደርስ ያረጋት ምንድን ነው ስትሮ ነበር። አንቺ ማን ስለሆንሽ ነው እኔ የምጠይቅኝ አላት። ስማ እኔ ላይ መጫው አችልም እሺ እኔ ላይ ጮህብኝ በስነስርዓት አናግረኝ ትለዋለች። ታዲያ ለምን ሄድሽ ሻሂንን ይህን ጥያቄ አትጠይቂውም? ሂጂና ጠይቂው፣ እሱ በደንብ ያውቃል ምን እንደተፈጠረ በደንብ አበጥሮ ይነግርሻል። ሂጂ እኔን ከመጨቅጨቅ በፊት እሱን ጠይቂው አላት። ከዛ እንዲህ ብሎ ሲመለከታት ቀጥታ ትታው ወደ ውስጥ እየገባች ነበረ። አሊያ የኦስካን ነገር እያናድዳን ነበረ። ኦስካን ወገቡን ይዞ ይጠባበቃል። በሌላ በኩል ካያ እስር ቤት ከመግባቱ በፊት ለመጨረሻ ጊዜ ወንድሙን ሊያገኘው ነው። ጂያን ወደሱ እየቀረበ ሁለቱም ይተቃቀፋሉ። ካያ ይኸውልህ ይሄ እስር ቤት ነው። አሁን አጎተ ጅመል አንተ ያለበት ክፍል ይመጣል። እኛን ማስቆም አልቻለም። ይኸውልህ በጣም የሆነ ነገር እንድትፈጠር ሊያደፋፍር ይችላል፣ ሊያነሳሳ ይችላል። አንተ ግን የእሱ ወጥመድ ውስጥ እንዳገባ እሺ እየሰማኝ ነው አይደለ? መቼም ቢሆን እጅን እንዳሰጥ እያለው ነበረ። ከትንሽ ቆይታ በኋላ ከድር እንደሚመጣ ነገረው። ኧረ ወንድም አያስፈልግም ይለዋል። ተረጋጋ እንጂ የምልን ነገር ስማ እያልኩ እየነገርኩ እኮ ነው። ምን ሆነ ነው አንተ አትቸኩል። ይኸውልህ ምልን ስማ በቃ ከእነሱ ጋር መጣላት የለብም ብሎ መከረው። ከዛ እየሸኘው ነበረ። ካያ ቀጥታ ወደ እስር ቤት እየገባ ነበረ። ወደ ክፍሉ እያስገቡት በሩን ከፍተው ካስገቡ በኋላ ያንተ ከአልጋ እዛ ጥግጋ ነው ብለው ነገሩት። ከዛ በሩን ዘግተው ፖሊሶቹ ወጡ። ኤጀመል ቆሞ እያየው ነበረ። ዝም ብሎ ካየው በኋላ ቀስ ብሎ ወደሱ ቀረበ። ካያ እየፈራ ነበረ። ኤጀመል ወደሱ ከቀረበ በኋላ ትከሻውን ያዝ ያደረግና የወንድሜ ልጅ ካያ እንኳን ደህና መጣ ብሎ እየተቀበለው ነበረ። ከዛ ና ተቀመጥ ቆንጆ የሆነ ምሳ አዘጋጅቼ እላለሁ ና እያለው ነበረ። ሳይፈልግ ካያ እንዲቀመጥ አረጉት። ከዛ ኤጀመል ተቀመጠና ፊት ለፊት ያለውን ነገር እያነሳ ይበላ ጀመረ። ብላ እንጂ እንዴ ብላ እያለ ይጠይቋል። ካያ አራበኝም አልኩ እኮ ለምን አትሆኝም እያለው ነበረ። አሃ እንደዚህማ አትናደድ ታውቃለህ፣ በጣም ትንሽዬ ልጅ እያለ ነበር እኮ ያገኘው ለመጨረሻ ጊዜ
በጣም አድጋል፣ ትልቅዬ ልጅ ሆናል። ምንድነው ምግቡን ማበላው? ወይስ ትፈራኛለህ? ወይስ ምግቡን መርዘውታል ብለህ አስበህ ነው? ተው እንደዚህ አታስብ፣ ምግበኛ እንመረዝም እያሉ ነበረ። ይኸውልህ አጎቴ በደንብ አድርገህ ተመልከተኝ፣ ይኸውልህ እናንተ እኩያሞች አይደለንም ተወኝ አለው። አሃ ነው እንዴ ካያ ትንሹ ልጅ ከመቼው አደግ ብለህ ደግሞ እኔን ልታስተምረኝ ነው እያለ በጣም ተናዶ ኤጀመል ከተቀመጠበት ተነሳ። ጠረጴዛ ላይ የነበረው ምግብ በሙሉ እየበተነው። ከዛ ኤጀመል አጠገብ የነበሩት ወንዶች ካያን ከቦት ሊደበድቡን ናቸው። ካያ ራሱን ለመከላከል ሞከረ፣ ነገር ግን ወንዶች እየያዙን ነበረ። በደንብ አድርገው እየያዙት ኤጀመል ወደ እነሱ እየቀረበ ተመልከት በደንብ ይኸውልህ ይህን ትልሰዋለህ ምግብ እያለ አስጎንብሰው መሬት ላይ የተደፋው ምግብ ወደ አፉ እያቀረቡ ነበረ። እንዲህ እያሉ እያስፈራሩት እያለ ድንገት ነበር ካያ ተናዶ ኤጀመልን የመታው። ኤጀመልን በግንባሩ ሲለው ኤጀመል ተንገዳገደ። ካያ በግራና በቀኝ ያሉትን ቶሎ ብሎ እያመለጣቸው ወደ ውስጥ ተጠግቶ አንተ ራስህ ትልሰዋለህ ብሎ አስጎንብሶ ምግቡን እንዲልስ እያረገው፣ ወንዶች በግራና በቀኝ ሲመጡ እነሱን እየመታቸው ፖሊሶች መጡ። ምን እያረጋችሁ ነው ብለው ገብተው እየገላገሏቸው ነበረ። መጣላታችሁን የምትቀጥሉ ከሆነ ለብቻ ክፍል ውስጥ እንከታቸዋለን እያሉ እያስፈራሩ ነበረ። ከዛ ካያ ቀጥታ ወደ አልጋው እየጠጋ ነበረ። አሳያለሁ፣ ሰራላለሁ ይሏል ኤጀመል አልጋው ላይ ተቀምጦ። ናሬ ከሰዓታቶች ሕክምና በኋላ አሁን ወደ ሌላ ክፍል መታለች። እዛ ተኝታ ነበረ። ከዛ ወደ እሷ አሊያ እየቀረበች ነበረ። ከዛ ናሬ እየነቃች ነው። ልጄን አጣሁት፣ በእኔ ጥፋት ነው፣ በእኔ ምክንያት ነው ስትል ነበረ። ናሬ ጠንካራ መሆን አለብሽ፣ እንደዚህ የምትሆኝ ከሆነማ መቼም አታገግሚም እኮ፣ ምን ሆነሽ ነው? በአንቺ ምክንያት አይደለም የተፈጠረው፣ አይዞሽ እያለች እሷን ለማረጋጋት ብዙ ጥረት አደረገች። ምናልባት ከሻይን ጋር ስለነበርኩ ይሆን? አሁን እንደዛ ነው የሚሆነው፣ በቃ ፈጣሪ የዋጌን የሰጠኝ የሚገባኝን ቅጣትን የሰጠኝ ትላለች። እባክሽ እንደዛ አታስቢ፣ አሁን አንቺ ሀዘን ውስጥ ነው ያለሽው፣ በስነስርዓት እንኳን ማሰባች ይኸውልሽ እና ራስሽን አታሰቃይ፣ እረፍት ነው ማድረግ ያለብሽ እያለቻት ድንገት ኦስካር በሩን በርግዶ ገባ። አንተ እዚህ ምን ታደርጋለህ? ውጣ ከዚህ፣ ሚስት ደህና አይደለችም እያለችው አሊያ አንቺ ማንሽን ውጣ ምትኝ ይላታል። እኔማ ዶክተር ነኝ ውጣ እያልኩ ነው፣ አሁን ማንንም ሰው መቀበል አንችልም ስትለው እሷ ሚስቴ ናት እያለ ወደ ውስጥ እየገባ ነበረ። አሊያ ውጣ እያለችው እሱ አልወጣም እያላት አንተ አትጩህ እንጂ ለእኔ ወጥቼ ደህንነት ነው የምጠራው አለችው። ሂጂና የፈለግሽውን ጥሪ እያለ ይጮህባታል። አሊያ የምታደርገው ነገር ግራ ጋባት። እሺ አጅሪት ብለሽ ከሻይን ጋር ገጠምሽ፣ ከዛ ሆን ብለሽ ልጁ የሻይን እንደሆነ ሲነቃብሽ ልጁ እንዲወጣ ለማድረግ ሞከርሽ። ግን ታውቂያለሽ ሳላደንቅሽ አላልፍም። በቃ በጣም ጎበዝ ነሽ፣ ፍጥነትሽን አደንቃለሁ። ግን ያ ውሻ አጠገብሽ ምን ያደርጋል? ሻይኗ ረልዝ ይዞሽ የመጣው እንዴት ተገናኛችሁ? እንዴት ነበረ? በስኪ ተናገሬ እያላት እሷ ግን ፊቷን አዙራ እያለቀሰች፣ አሊያ በአንድ በኩል ነገሩ ከቁጥጥር ውጭ የሆነባት ውጣ ከዚህ ብላ በግድ አስገድዳ እየጮኸች አስወጣቸው። ኦስካን እየተነጫነጨ ከናሬ ክፍል እየወጣ የተመለከተችው ሚኔ ቀጥታ ወደ ሰዳከት ደወለች። ሚኔ ሰዳከት እንድትወዳት የማታረገው ነገር የለም። ሰዳከት ተቀምጣ ነበረ። ሄሎ ወይዘሮ ሰዳከት ምነግርሽ ነገር ነበረ። ያው ስለ ካያ ሰምቻለሁ፣ ፈጣሪ ያቅልልላችሁ፣ ግን ምነግርሽ ነገር አለ አለቻት። ምን ተፈጠረ ተናገሪ ትላታለች። ያው እናት እንደመሆንሽ መጠን የማወቅ መብት አለሽ ብዬ አስባለሁ። እኔ የደወልኩት ስለ ናሬ ልነግርሽ ነበር አለቻት። ናሬ ምን ሆነች ደግሞ? ናሬ ምን ሆነች ብላ እየጠየቀች ነበረ። ከዛ ሚኔ በእርግጠኝነት ወይዘሮ አሊያ እንዳልነገረችሽ አስባለሁ፣ ለዛ ነው በቃ እንደዚህ ገር የተገባሽው። ለማንኛውም እኔ እነግርሻለሁ፣ ወይዘሮ ናሬ ያው ትንሽ ታማ መታ ነበረ እና ልጇን አጥተዋለች በማለት ነገረቻት። ሰዳከት ደነገጠች። ልጄ ግን እንዴት ናት ብላ ጠየቀች። ከዛ ሚኔ ደህና ናት እሷ እንኳን ደህና ናት ስትል ሰዳከት ስልኩን ዘጋቸው። በጣም ተናዳለች። እንዴት ሊፈጠር እንደቻለም አልገባትም። ከቤት እየወጣች ነበረ። ኦስካን ድንገት ሲመጣ አየችው። በርጋ ቆሟል። ጥፋ ከዚህ እንዴት ደፍረ እዚህ ድረስ ትመጣለች? ወይዘሮ ሰዳከት እየሰማሽ ነው? እኔ ልጅሽን ምንም ያረኳን ነገር የለም እያላን ነበረ። ከዛ ትንሽ ወደ ውስጥ ተጠጋችና ከዚህ በኋላ ልጄ ላይ እጅህን ብታነሳ አጠፋለሁ እገላለሁ ስትለው ነበረ። ወይዘሮ ሰዳከት እኔ እንደዚህ ነገር አላረኩም፣ ድጋሚም አላረግም፣ ለምን ብዬ ነው የማረገው? ግን ይኸውልሽ ናሬውንም ቢሆን ከሻይን አራቀችም፣ አሁንም ቢሆን ከሻይን ጋር አብረው ናቸው እየነገርኩሽ ነው እያለት ምሮ የምታወራው ትለዋለች። ቆይ ላሳይሻ እያለ ከኪሱ ስልኩን አወጣ። ከዛ ፎቶ እያሳያን ነበረ። ባለፈው ደሚር የላከለትን እነ ናሬና ሻይን አብረው ተቃቅፈው ልጥፍ ብላበት የተነሱትን ፎቶ ነበረ የላከላት። ይህን ፎቶ ያየችው ሰዳከት ደነገጠች። ትንሽ እጁን ይዛው ከራቁ በኋላ ምንድነው የምታሳይኝ ትለዋለች። ይኸው ተመልከች፣ ተቃቅፈው እያየሽ ነው አይደለ? ናሬ ከዚህ ውሻ ጋር ምሮ የምትሰራው ነገር ግን አሁንም አብራውናት ያለችው ልጇን አጥተዋለች። ግን ለሱ ብላ ነው ከሱ ጋር ለመሆን ብላ ነው ልጇን ያጣቸው። ደርሼበታለሁ፣ ምናልባት ልጁም የሻይን ሊሆን ይችላል ብሎ ሲናገር በጥፊ መታችው። ባለጌ እፍረተ ቢስ ማይባል ነገር ትላለ እንዴ? አፈን አትክፈት፣ በሌን ፎቶ ላክልኝ፣ ቶሎ ብላ ላክልኝ ብለው ዞር አለች። መኪና ውስጥ ገብታ ወደ ሆስፒታል እየሄደች ነበረ። ኦስካንም ፎቶን እየላከላን ነው። በአንድ በኩል እነ ጂያን እየተመለሱ ናቸው። ጂያን በጣም እንደከፋው ተስፋ አስቆራጭ ሁኔታ ውስጥ እንደገባ ፊቱ ያስታውቃል። ከዛ ድንገት እሞ ደወለችለት ወደ ሙዛፈር። ደውላ ከድር ልጄን አገታት እያለችው ነበረ። ሙዛፈር ይበሳጫል። ከድር ወንጀል ልፈጽም ሄጃለሁ ብሏቸው ነበረ። አሁን ይህን ሲሰሙ ጂያን እንዲሁም ጠበቃው ኤሮል እየሳቁ ነበረ። ከድር እንዳለውም ሄዶ ፓኪዜን እያገታን ነበረ። እሷ ደግሞ እኔ ከሻይን ውጭ ማንም ወንዳ ላይ እያለች እሱ ተሸክሟት ቀጥታ ወደ ሌላ ቦታ እየወሰዳት ድንገት ሙዛፈር ደውሎለት ልጄን መልስ እያሉ
ነበረ። ወንድም ያትናድድ ሂድና ፖሊስ ጣቢያ ጠቆምብኝ እባክህ፣ ከዛ ኤሮል ነገረው ያው እስር ቤት እገባለሁ ማለት ነው ይለዋል። እንዴ አንተ ሌላ ሴት አፈልግም እንዴ ልጄ እንዴት ታየች ብሎ እየጮኸበት ነበረ። እነ ጂያን ይስቃሉ። አሊያ በሌላ በኩል ከናሬ አጠገብ ናት። አብራት እያወራች ድንገት ሻሂን መጣ። ሲመጣ እንዴ ሻሂን ቢሮ ውስጥ ጠብቀኝ አላልኩም ነበር እንዴ መጣ አለችው። አዋው ብዙ ጥያቄ ነበረብኝ ከእሷ ጋር ማውራት ፈልጋለሁ ሲል አሊያ ትታቸው ወጣች። ከዛ ቀስ ብሎ እሱ ከናሬ አጠገብ ተቀመጠ። ናሬ እንዴት ነሽ ግን እያላን ነበረ። ዝም ብላ ታየዋለች። ናሬ ባክሽ ይቅርበኝ ባክሽ ብዙ ነገር ውስጥ እንድታልፍ ያደርጊያለሁ አላት። ከዛ እሷ ተው ባክ እንደዛ አትበል ይኸውልሽ ሻሂን እንደዛ ስትል የበለጠ ይጎዳኛል እያለችው ነበረ። ቆይ ግን ያ ኦስካን ምንድን ያደረገሽ? ምን አርጎሽ ነው የሁሉ ነገር የተፈጠረው? በዛ በማይረባ ምክንያት ነው አይደል የወላ ጣጣ የመጣው? እኔማ ገለዋለሁ አንድ ቀን አንቄ ነው የምገለው፣ በራሴ እጅ ነው የምገለው ሲል ነበረ። ሻሂን እረፍ ተው ሻሂን ከኦስካን ራቅ፣ ከሱ ራቅ፣ እንደዚህ አይነት ነገር ማድረግ የለብህም፣ ከችግር መራቅ ነው ያለብህ፣ ጣጣ ውስጥ እንዳገባ አለችው። ከዛ ዝም ብሎ ተናዶ በሌላ አቅጣጫ ይመለከታል። ይኸውልህ ኦስካን ማለት ችግር ከመፍጠር ውጭ ምንም ማያውቅ ሰው ነው። አንተ ከሱ ጋር ሆነ ችግር ውስጥ እንዳገባ ቶ በቃ። ይኸውልህ ሻሂን እንዴ ስታስበው ነው አንተን እስር ቤት እንድትገባ የመፈልግ ይመስላል እንዴ አለችው። ናሬ ታዲያ ምን ላርግ ታዲያ እንደዚህ አይነት ሁኔታ ውስጥ ገብተሽ አላት። ይኸውልህ ልጄንም ካጣሁት በራሴ በእኔ ምክንያት ነው፣ በእኔ ማለት ነው። ጭራሽ እኮ ጾታውን እንኳን ማወቅ እኮ አልፈለግኩም ነበረ። በቃ ይህን ያል ነበር ዘግንኖኝ የነበረው። ምናልባት ከባድ ጥፋት አጥፍቼ ይሄ ልጅ ላይ ገባኝ ይችል ነበረ፣ ለዛ ነው ስትል እባክሽ እንደዛ አታርጊ እባክሽ እያላን ነበረ። ምናልባት ከአንተ ጋር ባልሆን ኖሮ ከኦስካን ጋር መኖርን ግን አልመርጥም፣ የማላፈቅረውን ሰው ነበር ያገባሁት። አዎ አልወደውም ነበረ በወልድም ኖሮ ልጄን ደስተኛ አልሆንም ነበረ እያለች ጸጽቷት ግራ ግብት ብሏት እያለቀሰች ነበረ። ናሬ እንደዛ አትሁኝ እባክሽ እያለ እሷን ለማረጋጋት እየሞከረ እሷ ግን በጣም ተጸጽታ ማልቀስ ጀመረች። እንዲያምራ እያለቀሰች ነገር ግን በውጭ በኩል ሌላ ነገር እየተካሄደ ነው ያለው። አሊያ ረጋ ብላ በር አካባቢ ነበረች፣ አራቀችም። እነ ወይዘሮ ሰዳከት እየመጡ ናቸው። ሚኔ አሁንም ቢሆን ወይዘሮ ሰዳከት እንድትቀበላት ከሷ ኋላ ነበረች፣ እየተከተለቻት ነው። አንቺ ግን ምን አይነት ደፋር ነሽ? ናሬዝ ሆስፒታል መታ እየታከመች እንዳለ እንዴት አትነግሪኝም? ብላ ሰዳከት ወደ አሊያ እየጠጋች ነበረ። ወይዘሮ ሰዳከት አጋጣሚውን አላገኘውም ነበረ። እነግርሽ ነበረ ግን አለቻት። ምንድነው ወይስ ተደብቀሽ የምታረጊው ነገር አለ አለቻት። እንዴ ወይዘሮ ሰዳከት ምን ማለት ነው ይሄ? እንዴት ሊሆን ይችላል? ምንም አልገባኝም። ምንድነው የምታወሩ ስትላን ነበረ። ጥሩ እሺ የታለሽ ልጄ በማለት ሰዳከት ጠየቀች። እሺ አሁን ያለችበት ሁኔታ ጥሩ ስላልሆነ ሰዎች ገብተው እንዳያዩት አልፈቅድም እና ግን ደህና ናት ትንሽ ጠብቂ ስትላን ነበረ። ኧረ ጭራሽ አላሳወቅሽኝም። አሁን ደግሞ እናቷ ሞኜ እንዳላያት ልትከለከኝ ነው። ምን እንደዛ ነው የምትይው? እንደዛ ነው ምን እኔ ልትወቅሽኝ ነው? ስሚ አንቺ ልጄ ታለች ብላ ወደ ሚኔ ዞር አለች። ሚኔ ሰዳከት እንዲህ ብላ ስትጠይቃት አሊያ እንዳትነግሪያት ብላ በአይኗ ምልክት እየሰጠቻት ነበረ። እዛ በኩል በዛ ጋር ፊት ለፊት በማለት ሚኔ ተናገረች። አሊያ ስትናድር ነበረ። ሰዳከት ወደ ልጇ ክፍል እየቀረበች በአንድ በኩል ናሬ እያለቀሰች ሻይን ሊያረጋጋት እየሞከረ ነበረ። ሻይን እኔ እኮ ምናልባት እኮ በፈታው ኖሮ እኮ ጭራሽ ነገር እኮ አይፈጠርም ነበረ ትለዋለች። እኮ ተፋቻ መፋታት አለብሽ ፍቺው፣ እኔ ከጎንሽ ነኝ አግዝሻለሁ እያላት ድንገት ሰዳከት መጣች። ይሄ ስነ ስርዓት የሌለው ጋጠ ወጥ የሆነ ልጅ ደግሞ እዚህ ምን ያደርጋል? አንቺ ሳብረሹ እዚህ ምን ታደርጊያለሽ? አንተ ግን ትንሽ አታፍርም እንዴ? ብለው ሰዳከት ወደ ውስጥ እየገባች ነበረ። ከዛ አሊያ ተከትላ እየገባች ነው። እባካችሁ አትጩሁ የሆስፒታል ነው ምን ሆናችሁ ነው? ቆይ እናንተ ልጅቷ ደግሞ ደህና አይደለችም ወይዘሮ ሰዳከት እባክሽ እንደዚህ ሆነሽ አታናግሪያት ስትል ነበረ። ሰዳከት ግን ዝም በይ አንቺ በማያገባሽ አትግቢ ትላታለች። እማዬ ስትል ነበር። ውጣ አንተ ውጣ ከዚህ ብላ ጮህበታለች። እወጣለሁ ግን የትም አልሄድም እዚሁ ሆኜ እጠብቃለሁ ሲል ነበረ። ስማ ውጣ አልኩህ እኮ እኔ ማን እንደሆንኩኝ አታውቅም እንዴ? ልጄ ማናት? ይኸውልህ ምን ታረጋለህ አጠገቧ? እሷ እኮ ባለትዳር እኮ ናት። ምን ትሰራለህ አጠገቧ? ስትል ናሬን አፈቅራታለሁ ሲል ነበር። ፍቅር ለሱ ብለሽ ነው ልጅሽን ያወረድሽው? ለሱ ብለሽ ነው ልጅሽ እንዲወርድ የፈረድሽበት? በማለት ሰዳከት ስትጠየቅ ናሬ የበለጠ አዘን ውስጥ ገብታ ስታለቅስ ነበረ። ቆይ ከሱ ጋር ምን ያህል ጊዜ ነበርሽ? ምን ያህል ጊዜ ነበር ከሱ ጋር ለምሽን ስትቀጭ የነበረው? ምንድነው ነገሩ? ስትል ሻሂን ኧረ እባክሽ ወይዘሮ ሰዳከት ማይባል ነገር አትበይ። ምንድነው የምትይው? ልጅቷን ተያት እያለ ሲጮህ ነበረ። ና ጉድል ላሳየ ምንድነው ይሄ ብላ ስልኳን አውጥታ ኦስካን የላከላትን ፎቶ ስታሳይ ነበረ። ምንድነው ይሄ? ምንድነው መልሽ፣ ምንድነው ይሄ ብላ እያፈጠጠችባት ነው። ናሬ ክው ብላ ፎቶን እያየችው ነበረ። እንዴ ቆይማ ይህን ነገር ኬት ያመጣሽው? ኬት ነው የመጣሽው ትላ ነበረ። ስነ ስርዓት የሌላችሁ ልጆች ትላለች። በጣም ያሳፍራሉ ወይዘሮ ሰዳከት ማይባል ነገር እያልሽ ነው። ግን ይህን ፎቶ ኬት አገኘሽው አላት። ባሏን ይላከልኝ ኦስካን ይላከልኝ ስትል ኦስካን እሺ አሳየዋለሁ እያለ እየወጣ ነበረ። ከዛ በኋላ ሰዳከት እንዲህ እንደተጋጋለች ወደ ናሬ ዞር ትልና ይኸውልሽ አሁን ወደ እኛ ቤት አትመለሽም፣ ወደዛ ፈሪና ቦቅባቃ ወደ ዋናው ባልሽ ትመለሻለሽ፣ ከሱ ጋር አብረሽ ትኖሪያለሽ፣ ይሄ ለአንቺ ቅጣት ነው ስትላ ነበር። እማዬ ጭራሽ በቃ አትወጂኝም ማለት ነው አለቻት። ትኩር ላይ ያየቻት ነበር ሰዳከት። ከዛ አሊያ ኧረ ወይዘሮ ሰዳከት እንደዛ አይባልም ስትላ ዝም በይ አንቺ ትላታለች። እኔ እኮ ዶክተር እኮ ነኝ ለዛ እኮ ነው እያለች አሊያ ወይዘሮ ሰዳከት እንድትረጋጋ ለማድረግ ስትሞክር አንቺ ለኔ ምንም ነሽ አፍሽን አትክፈቺ እያለቻት ድንገት ጂያን መጣ። ጂያን እንደመጣ ምን ሆናችሁ ነው እያለ እናቱን ይዟት ወጣ። አሊያ በአንድ በኩል ናሬን አቅፋት አይዞሽ በቃ ብላ ታባብላታለች። ይኸውልህ እነዚህ ልጆች አሁንም ይገናኛሉ፣ ሻይንና ናሬ አሁንም ይገናኛሉ። አየህ እቺ ልጅ ከኦስካንም እንኳን አርግዛ አሁንም ቢሆን ስትፈልግ የነበረው ሻይንን ነበረ። ምናልባትም ማን ያውቃል በሻይን ምክንያት ነው ልጅ የወረደው። ፈልጋ
ከሻይን ጋር መሆን አምሯት ስትል እማዬ እንዴት እንደዚህ ትያለሽ? አሁን እሷ ሀዘን ውስጥ ናት። አሁን እሷ ተጎድታለች። አንቺም እኮ እናት እኮ ነሽ። ቢያንስ ተመሳሳይ ስሜት ሊኖርሽ ይገባል። ቢያንስ ተረጃት እንጂ እንዴት እንደዚህ ይባላል? ከልጅሽ ጎን እኮ መሆን ያለብሽ። ይኸውልሽ ያንነው እስካል ላገኘው ብቻ አናፍጠዋለሁ። ላገኘው ብቻ በደንብ አድርጌ ነው የማናግረው። ሳናግረውም ለመጨረሻ ጊዜ ነው የማናግረው። የዋጋ ነው የምሰጠው እያላን ነበረ። ከዛ እሷ ወደ እሱ ቤት ትመለሳለች ስትላት ትመለስም ይላል። ከዛ ድንገት አሊያ መጣች። ወይዘሮ ሰዳከት ኧረ እባክሽ እባክሽ የሚባልና የማይባል ነገር ወቂ ብላ እየጠየቀቻት ነበረ። እች ልጅ ስነ ስርዓት አትይዝልኝ ከቅድም ጀምሮ ስትሞጣሞጥ ነበረ ብላ ከአሊያ ጋር ደግሞ ልትጋጭ ነው። እሺ ማያውን አንቺ ወደ ቤት ሂጂ በቃ እያደርሱሻል፣ እኔ ናሬ ላናግራት እያለ ነበረ። እሷ ትታቸው ሄደች። ከዛ አሊያ እንዲሁም ጂያን ቀሩ። ጂያን ይኸውልህ በሻይን ምክንያት ልጅቷ ሌላ ነገር እንዳትላ ተባከ ስትሉ ነበረ። በሻይን ምክንያት ከእሷ ጋር ብጣላ በሆን ኖሮማ ከአንቺ ጋር ነበር መጀመሪያ የምጣላው። ሻይንን እዚህ ረስ አምጥተሽው አስገብተሽው እያለ እየተናገረ ትቷት ሄደ። አሊያ ግራ ገብቷት ታየዋለች። በሌላ በኩል ሰዳከት ከሆስፒታሉ ህንፃ እየወረደች ነው። ቀስ ብላ እየራቀች ነበረ። ሚኔ ትከተላታለች። ሚኔ አሁንም ቢሆን እድሏን እየሞከረች ነበረ። ወይዘሮ ሰዳከት ፈጣሪ ያቅልልላችሁ እያለች ስትከተላት አንቺ ልጅ ይኸውልሽ ገና ለገናችን መረጃ አድረስኩኝ ብለሽ ብዙ ነገር እንዳታስቢ እሺ፣ ሌላ ነገር እንዳታስቢ። ምክንያቱም ምንም የምታመጨው ነገር የለም። አረገልኝ ገርሽ ይኸውልሽ አግብታ የፈታች ልጅ ያላትን ሴት በፍጹም ለልጅ ትገባለች ብዬ አላስብም። ጥግሽን ያዥ ብላት ሄደች። እንዲህ ብላት ከሄደች በኋላ ሚኔ ተናዳ ነበረ። ሰዳከትን ስታያት የነበረው አሊያም ብትሆን በርቀት እያየቻቸው ነው። ምን እንደሚያወሩ ባታውቅም ነገር ግን ዝም ብላ በርቀት ቆማ ትታዘባቸዋለች። አይታቸው እየሄደች ነው። ሚኔ ባንድ በኩል እንደዚህ ተስፋ ሲጨላለም እያየች ግራ ገብቷት ቆማ ተናዳም ከፍቷትም ስታስብ ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።